ማርያምዬ እናቴ ሸፍኜ በከፍት ካንቺ ደጃፍ ሚስጥር ቁስሌን ስትፈውሻት ነበር አዝነሽላት ነፍሴ። ድልድይ ሆነሽኛል በደሌን ማለፊያ ምልጃሽን ስላመንኩ ችግሬን ማክሸፊያ። መጽናኛዬ ማርያም እምባዬ እኮ ሄደ ሳቄ ተመልሶ ስታብሸው አየሁ ያንን የኔን ለቅሶ። ማርያምዬ እናቴ ስምሽ ፈውስ አለው ስንኩል ያራምዳል ስልጣን ይዟል ሆድሽ ዘላለም ይፈርዳል። እውነቴ ናት ድንግል የንጹህ ጥግ ዳሪ አምላኬ ናት ታማልደኛለች ድንግል እምነቴ ናት። ችግር የለውም ቃል ግቢልኝ ምንም አትይኝም ስለሽኛ አትሄጂም ቃል ግቢልኝ ስለሽኛ አትሄጂም አንቺ አይደለም በዚህ ጉዳይ ዝም ብለን እንኳን ተጣልተን ተነስተሽ ካልሄድኩ ተይ አይደለም እሻሊ ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ተረፍርፍ ይበልኝ። እንዲሁም ደግሞ ሙስሊም እህት ወንድሞቼ እንኳን አደረሳችሁ። ዛሬ ታላቅ በዓል ነው። የእውነት ከሙስሊሞች በዓላት ዋናውና ትልቁ በዓል ዛሬ ይመስለኛል። ያው ብዙም ህጉን ባላቅም ግን እንደዛ ነው። ረመዳን እጅግ በጣም ታላቅ በዓላቸው ነው። ያው በኢትዮጵያ እኔ እንጃ፣ ምክንያቱም ቅርብ ጊዜ ነው ያው ከሙስሊሙ ማህበረሰብ ጋር መኖር የጀመርኩትና ግን አረብ ሀገር ላይ በነበርኩበት ሰዓት በጣም በትልቁና በጣም በታላቅ ድምቀት የሚከበረው ረመዳን ነው እና ምንድነው አሹራ የሚባለው። አሹራም እንደውም እንደ ረመዳን አይሆንም፣ ግን አሹራም ከረመዳን ቀጥሎ አሹራን በደንብ ሲያከብሩ አይቻለሁና እንኳን አደረሳችሁ። እንግዲህ በሰላም በፍቅር በአንድነት የዛሬ አመት ያደርሰን። ፈጣሪ አንድነታችንን ይስጣል። በመሃላችንም የሚገባውን እንግዲህ ፈጣሪ እሱ ያዝልን። ምክንያቱም ሙስሊምና ኦርቶዶክስ ለረጅም አመት አብረው የኖሩ ማህበረሰቦች ናቸው። ድንገት ረጅም ዓመታት ተዋደን ተፋቅረን የኖርንባት አገር ኢትዮጵያ ናትና ፈጣሪ ፍቅር አንድነታችንን ይስጠን እላለሁ። እንዲሁም ደግሞ ዛሬ ሰንበት ነው፣ እሁድ ነው። በእኛ ደግሞ ያው የወሯ ማርያም ናት እና በዛሬ ቀን ደግሞ ያው ማርያም ናት ዕለተ ቀኗ የዛሬ 21 ነውና ብሩኬ ደግሞ ይህንን ስቶሪ ላይ አድርጎ ታየሁት። ይሄን እንትን የሚለውን ማለት ነው መጀመሪያ መግቢያ ላይ ያደረኩትን ቪዲዮ እና ደስ የሚል መልእክት ስላለው ደስ ስላለኝ መልእክቱ፣ በዛ ላይ ደግሞ በእመቤቴ ቀን በዕለተ ቀኗ ስለሆነ ደስ አለኝና ይዤው መጣው እና እውነት ነው። አንዳንዴ ብሩኬ ደግሞ በእምነቱ ላይ አይደራደርም። በጣም ከበቃ ማደንቀው ነገር ቢኖር ደጋግሜ እናገራለሁ ስለዚህ ጉዳይ ማለት በተደጋጋሚ ተናገራለሁና ማንም ይሁን ምንም ይሁን በእምነቱ ጠንካራ መሆን አለበት። ግን በአሁን ዘመን ማለት ነው አሁን ጊዜ ላይ በተለይ ወጣቶች እንደው በየቲክቶከሩ እስኪ እዋቸው ማርያምን ክርስቲያንን እያሉ ማህተብ አንጠልጥለው እንዴት እንደሚሆኑ እንዴት እንደማያደርጋቸው በኦርቶዶክስ ስም እንደዛ መስቀል አንገተው እንደዛ ራቁታቸውን ሲጨፍሩ ሲዘሉ። በእርግጥ እኔ ንጹህ ነኝ እያልኩ አይደለም፣ ግን ደግሞ እኔ በዛ መልኩ ሚዲያ ላይ አልወጣም። ምክንያቱም እምነቴን አላሰድም። የራሴ ኃጢአት ራሴ የሰራሁት ራሴ የበደልኩት ይበቃኛል እንጂ እዛ ደግሞ ሚዲያ ላይ ወጥቼ ሌላ ሰው ማሳሳት ወይም ደግሞ ያ ሰው አንዳንድ ጊዜ ሰው ውሎውን ነው የሚመስለው። ቲክቶክ ላይ ብዙ የሚውሉ ህፃናቶች አሉ፣ ብዙ የሚውሉ እዛ ቲክቶክ የሚገቡ ፋሚሊዎች አሉ። እና እነዛ ከኛ ምንድን ነው የሚወስዱት? እኛን የሚከተሉን ከሆነ ያንን ነገር ይወስዱታል ማለት ነው። ከራሴ ማልፌ ሌላ ሰው ሌላ ነገር ውስጥ አስገባለሁ ማለት ነው። እና የእውነት በጣም ይገርመኛልና እስካሁን ድረስ ባየሁበት ደግሞ ከብሩኬና ከሀይሚ የእውነት እንደው እግዚአብሔርን አሽቃባጭ አትበሉ። ማሽቃበጥ አይደለም ያየሁትን ነው የምናገረው። እና ስርዓት አላቸው፣ በጣም ጨዋ ናቸው፣ ደርባቦች ናቸው። በቃ ማለት በእምነታቸው ምን ያክል ሀይሚዬም ብትሆን በተደጋጋሚ እንደዚህ ሲዘምር ምናምን ታያታላችሁ። እነዚህ ልጆች ታዋቂ ናቸው። ብሩኬም አሁን ይሄን ስቶሪ ያደረገ አይደለም፣ ብዙ የሚከተለው ሰው አለ፣ ብዙ ቤተሰብ አለ እና እነሱን የሚከተሏቸው ሰዎች የእነሱን አርያ ይዘው ነው የሚወጡት። ገባችሁ?
ልክ እንደነሱ መሆን ነው የሚፈልጉትና በጣም ይገርመኛል። አንዳንድ ጊዜ ስለነሱ ሳወራ ብዙ ሰው አለቅላቂ የምትለው ቃል በተለይ በጣም ነው የምትመቸኝና አለቅላቂ ትሉኛላችሁ። እኔ ለማለቅለቅ ወይም ለመጭመቅም ለማለቅለቅም አይደለም፣ ያየሁትን እውነት ነው የምናገረው። እና በጣም ደስ የምትሉ ጥንዶች ወጣቶች ናቸው። ሀይሚ ብሩኬ ወደፊት ገና ብዙ ነገር ይጠብቃችኋል። ቅኖች ናችሁ። ከራሳችሁም አልፋችሁ ለብዙ ሰው እንጀራ የፈጠራችሁ ሰዎች ናችሁ እና ፈጣሪ ከፍ ከፍ ያደርጋችሁ ወደፊትም ቢሆን እና ትላንትና ደግሞ በጣም ያበደ ፕራንክ ነበረ። በጣም አስተማሪ ፕራንክ፣ እግዚአብሔርን በጣም ደስ የሚል እኔ ብዙ ከዚህ ቪዲዮ ብዙ የወሰድኩት ነገር አለ እውነት ለመናገር ማለት ነው። እና ሀይሚዬ ደግሞ የፈለገ ነገር ችግር ቢፈጠር የፈለገ ነገር ቢደብራት በብሩኬ ብትከፋ ራሱ በፍጹም ሀይሚ ብሩኬን ጥላ አትሄድም። እንዴት ነው የምታስቡት እናንተ? እግዚአብሔርን በበቀደሙ ቪዲዮን የነግራችኋለሁ ቀድሜ ብሩኬን ለመታረቅ የሄደችበት መንገድ ነው። ልሄድ ብላ ሻንጣ ይዛ ሄደችው እና ብሩኬ ትላንትና ስለ ፕራንኩ ሲነግራት ማለት ነው እንኳን አይደለም ይህንን ነገር ነግሬሽ ይቅርና ገና ትንሽ እንኳን ስንጣላ ልሄድ አይደል እንደምትይው አለ። ይሄ በቃ የሆነ እያስፈራራችሁ ነው ማለት ነው ሀይሚዬ። በቃ የሆነ ልሄድ ግን ልትሄድ አልነበረም። እንደዛ አንተን ለመታረቅ ያደረገችው መንገድ ነውና በዛ ላይ ደግሞ እንደምታዩት ምንም አይነት ችግር ቢፈጠር ጥላው እንደማትሄድ እንግዲህ ይሄ ነገር መልእክቱን አልሰማችም ገና ምን ሊላት እንደፈለገች ፕራንኩ ምን እንደሆነ እንግዲህ በጣም አካብዶ ነበር ሲያወራት የነበረው። በጣም አካብዶ ነበር። እንዴ በቃ አንቺ ልትለይኛለሽ ምናምን ከባድ ነገር ነው የምነግርሽ ምናምን ሲላት ልማልልክ አለችው ማለችለት። ከዚህ የበለጠ ሌላ ይሄ ነገር ይሄ ፕራንክ እውነት እንኳን ቢሆን ሀይሚ ጥላው አትሄድም። በቃ መፍትሄ ትፈልጋለች እንጂ በፍጹም ብሩኬን ጥላው አትሄድም። ይሄው ማለችለት። በቃ ምንም ቢፈጠር ምንም ቢሆን ጥለሽ አንደኛ ትተማመንበታለች። በጣም ነው የምታምነው ብሩኬን እና ማለችለት። እምልልሃለሁ አለችው። የኔ እናት የኔ ውዶች ማለት ነው። እና ደስ የሚል ፕራንክ ነበረ ትላንት። አስተማሪ ቪዲዮ ነው። አንዳንድ ጊዜ ያው ትላንትናም ሰርቻለሁ ቪዲዮ በዚህ ዙሪያ ግን ብዙ ቪው አላገኘም ውዶቼ። እንግዲህ ቻናሌ ሰሞኑን ምን እንደነካው ምን እንደደረሰበት ባላቅም ዩቲዩብ ሼር እያደረገልኝ አይደለም። እጅግ በጣም ወደ ኋላ እየተጎተተ ነው። በጣም እይታ የለውም ምናምን ነገር እና ከቻላችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉኝ። ምክንያቱም እኔም እህታችሁ ነኝ፣ ከስደት የገባሁ እህታችሁ ነኝ። ልስራ ምን ችግር አለው? በቃ ልለውጥ እስኪ እኔም እንደሌሎቹ ዩቱበር ልሁን። በነገራችን ላይ መጥፎም ሰራሁ ክፉም ተናገርኩ መጥፎም ተናገርኩ እዚህ ቻናል ላይ ከትንሽ ጊዜ በኋላ የራሴን ስራ ይዤ እመጣለሁ። ቢያንስ እንኳን 20 ሺህ ልግባ ብዬ ነውና ልክ እንደ ሀይሚና እንደ ብሩኬ ቆንጆ ነገር አቀርብላችኋለሁ። እስከዛ ግን 20 ሺህ አስገቡኝ ስወዳችሁ እና እወዳችኋለሁ። የእውነት 20 ሺህ አስገቡኝ። እኔም እህታችሁ ነኝ። እንተጋገዝ፣ እንተባበር። የጨረቃ ፋሚሊዎች ደግሞ በመተጋገዝ ያምናሉና አግዙኝ ስወዳችሁ ውዶቼ።